ይህ የምታዩት በሳር ቤት ከቫቲካን ኤምባሲ አጠገብ የሚገኘው የጀምቦሮ ሪል ስቴት ስድስተኛው ሳይት ነው። ኪሩ አፓርትመንት እና ግራንድ ሞል ይባላል። እንደሚታወቀው G+30 ነው። በአይነቱ በጣም ለየት ያለ ሱቆች፣ አፓርትመንቶች እና የተለያዩ የቢሮ መጠቀሚያዎች አሉት። G+30 ነው። 4 ቤዝመንት ፓርኪንግ አለው። ቢያከራዩት $3500 በላይ የሚያከራዩበት ቦታ ነው ያለነው። አጭር ጊዜ ብቻ የሚቆይ እስከ 15% ድረስ የሚደርስ ቅናሾችን አዘጋጅተናል። አሁን የምንገኘው ሳር ቤት ከቫቲካን ኤምባሲ አጠገብ በከተማችን ትልቁን ግራንድ ሞል አፓርትመንት እየገነባ ያለው ጀምቦሮ ሪል ስቴት 5200 ካሬ ላይ ያረፈ ይሄን የመሰለ ትልቅ አፓርትመንት እየገነባ ነው። ሰላም፣ ኢየሩሳሌም እባላለሁ። የጀምቦሮ ሪል ስቴት የሽያጭ አማካሪ ነኝ። ጀምቦሮ ሪል ስቴት ወደ ሪል ስቴቱ ዘርፍ ከገባ 5 ዓመት አስቆጥሯል። ማለትም በ2012 ዓመተ ምህረት ማለት ነው የጀመረው። በእነዚህ 5 ዓመት ጊዜ ውስጥ 4 ሳይቶችን 100% አጠናቆ ለደንበኞቹ አስረክቧል። አንዱ ሳይታችን ደግሞ 75% ድረስ የደረሰ ነው ማለት ነው። አሁን የምንገኘው ሳር ቤት ከቫቲካን ኤምባሲ አጠገብ ጀምቦሮ ሪል ስቴት እያስገነባው ያለውን 6ኛ ሳይቱ በከተማችን ትልቁን ግራንድ ሞል አፓርትመንት ላይ ነው ማለት ነው የምንገኘው። ሱቆችንና የመኖሪያ ቤቶችን ለሽያጭ አውጥቷል። ሱቆችን ከ360 ሺህ ብር ቅድመ ክፍያ ጀምሮ ቤቶችን ደግሞ ማለትም ባለ 2 መኝታ ከ1.2 ሚሊዮን ብር ጀምሮ ለሽያጭ አቅርበናል ማለት ነው። ገብሮም ፍጹም እባላለሁ። የሳይት መሐንዲስ ነኝ። ይህ የምታዩት በሳር ቤት ከቫቲካን ኤምባሲ አጠገብ የሚገኘው የጀምቦሮ ሪል ስቴት 6ኛው ሳይት ነው። ኪሩ አፓርትመንት እና ግራንድ ሞል ይባላል። እንደሚታወቀው G+30 ነው። በአይነቱ በጣም ለየት ያለ ሱቆች፣ አፓርትመንቶች እና የተለያዩ የቢሮ መጠቀሚያዎች አሉት። G+30 ነው። 4 ቤዝመንት ፓርኪንግ አለው። አሁን እንደሚታየው ወደ 5ኛ አካባቢ ደርሰናል። ያ ማለት 35% አካባቢ ማለት ነው። ተጨማሪ ደግሞ ከቤዝመንት ውጭ ለሱቅና ለተጠቃሚዎች የሚሆነው G+2 የሆነ ፓርኪንግ እየሰራ ነው ከውጭ። ያንን ደግሞ ከተማ ውስጥ ያለውን የፓርኪንግ ጥረት ያቃላል ብለን ኤክስፔክት እናደርጋለን። ግንባታው በውድበር ኮንስትራክሽን ነው የሚካሄደው። ያ ማለት የጀምቦሮ ሪል ስቴት ሲስተር ካምፓኒ ነው። ውድበር ከተማ ውስጥ የሚታወቀው ሬዲ ሚክስ ኮንክሪቶችን ሰፕላይ በማድረግ ነው። ለኛም ከዚህ በፊት የገነባናቸው ቡርቡራ ላይ ያስረከብናቸው አፓርትመንቶችን በውድበር ኮንስትራክሽን ተሰርቶ ለደንበኞቹ ያስረከብ ነው። እዚህ ሳይት ላይ ለየት ያለው ነገር ፖስቴሽን ቴክኖሎጂ እንጠቀማለን። ያ ማለት በአጭር ጊዜና በሚፈልገው የጥራት መጠን ለደንበኞቻችን ዴሊቨር ለማድረግ የሚረዳን ቴክኖሎጂ ነው። ያን እንደሚታየው ለፓርቲሽን ለተለያየ ነገር ቀለል ያለና ተጨማሪ ከመሬት መንቀጥቀጥ ከአንዳንድ አላስፈላጊ ነገሮችን ህንጻችን ሴፍ እንዲያደርገው ያደርጋል። እነዚህ የምታያቸው የጀምቦሮ ሪል ስቴት ቦሌ ቡልቡላ 93 ማዞሪያ ላይ የሚገኙ 100% የተጠናቀቁ ሳይቶቻችን ናቸው። እንደሚታወቀው ቡልቡላን ድምቀት የሰጠው የጀምቦሮ ሪል ስቴት ቤቶችና ሱቆች ናቸው። አካባቢው ላይ እንደሚታየው ማለት ነው። ቅድም እንደነገርኳችሁ ያለቀ ለምትፈልጉ ደንበኞቻችን ጥቂት ቤቶችና ሱቆች እዚሁ ሳይቶቻችን ላይ አሉ። ለመኖሪያ ለኢንቨስትመንት እጅግ ተመራጭ የሆነ ቦታ ላይ ነው እነዚህም 5ቱ ሳይቶቻችን የሚገኙት። ከነዚህ ፕሮጀክቶች ውስጥ 4ቱ ጥንቅቅ አድርገን ለደንበኞቻችን አስረክበናል። በዚህ ፕሮጀክት ከ600 በላይ ቋሚ ደንበኞችን ያፈራን ሲሆን ቤቶችን በጊዜ በማስረከብ ደረጃ ጀምቦሮ ሪል ስቴት ምንም አይነት ድርድር አያውቅም። ማለትም ደንበኞቹን በጣም አስደስቶ ቤቶችን በአግባቡ የሚያስረክብ ድርጅት ነው ማለት ነው። ይህ የምታዩት 5ኛው ሳይታችን ደግሞ 75% ደረጃ ላይ የደረሰ ሲሆን 4ኛውና 5ኛው ሳይታችን ላይ ጥቂት የሚባሉ ቤቶችና ሱቆች ቀርተውናል። እነዚህ ባለ 2 መኝታና ባለ 3 መኝታ ቤቶች አሉ። ሱቆችም የተለያየ ካሬ አማራጭ ያላቸው አሉ። ለአጭር ጊዜ ብቻ የሚቆይ እዚህ ሳይት ላይ ማለት ነው ለአጭር ጊዜ ብቻ የሚቆይ እስከ 15% ድረስ የሚደርስ ቅናሾችን አዘጋጅተናል። ያው ጀምቦሮ ሪል ስቴት የሚመርጣቸው ቦታዎች ፕራይም የሆኑ ሎኬሽኖች እና
አሁን የምንገኝበት ሳር ቤት ከቫቲካን ኤምባሲ አጠገብ ያለው ሳይታችን ላይ በቅርብ ርቀት የሚገኙ ትልልቅ የሆኑ ኢንተርናሽናል ትምህርት ቤቶች የሚገኙበት ነው። ለምሳሌ ስኩል ኦፍ ቱሞሮ አለ፣ ጊብሰን አካዳሚ አለ፣ ብስራተ ገብርኤል ኢንተርናሽናል ትምህርት ቤቶችም በቅርብ ርቀት ነው የሚገኙ። የተለያዩ ቤተ እምነቶችም ያሉበት ነው። መስጊዶች፣ አብያተ ቤተክርስቲያናት ያሉበት ቦታ ላይ ነው ማለት ነው። እንዲሁም ደግሞ የተለያዩ የጤና ተቋማት በቅርብ ርቀት የሚገኙበት ቦታ ላይ ነው ያለው ማለት ነው። ይህ ቦታ ለኢንቨስትመንት ለመኖሪያ ቤትም ተመራጭ የሆነ ቦታ እንደሆነ ደንበኞቻችን ምስክሮቻችን ናቸው። ሱቆችን ከ17 ካሬ ጀምሮ ቤቶችን ደግሞ ከ106 እስከ 183 የካሬ አማራጮች ነው ይዘንላችሁ የመጣነው። እስከ ግንቦት አጋማሽ ድረስ የሚቆይ 15% ዲስካውንት አዘጋጅተንላችኋል። ይህ ቅናሽ እስከ 3 ሚሊዮን ብር የሚደርስ ስለሆነ ይህን እድል ተጠቀሙበት እላለሁ። እዚህ ትልቅ ግራንድ ሞል አፓርትመንት ላይ እጅግ ብዙ የሆኑ የካሬ አማራጮች ነው ያሉ። የቤቶችን የሱቆችን የተለያዩ የካሬ አማራጮች አሉ። ቤቶችን ከ106 ካሬ እስከ 183 የካሬ አማራጮች አሏቸው። ሱቆችን ከ17 ካሬ ጀምሮ በሚፈልጉት የካሬ መጠን እኛ ጋር ያገኛሉ ማለት ነው። ወደ አከፋፈሉ ስንመጣ 10% ቅድመ ክፍያ ከፍለው ቀሪውን በ10 ዙር በኮንስትራክሽኑ ሂደት የሚከፍሉት ይሆናል ማለት ነው። ይህንን ክፍያ የሚያጠናቀቁት በ2 ዓመት ጊዜ ውስጥ ነው። እዚህ ትልቅ ግራንድ ሞል አፓርትመንት ላይ ምንም አይነት ፕራይስ ስካሌሽን የለም። ይህም ማለት እንዴት ነው? የነዳጅ ዋጋ ቢጨምር፣ ዶላር ቢጨምር ምንም አይነት የዋጋ ማሻሻያ እናደርግም ማለት ነው፣ ማቴሪያሎችን ጨምሮ። ይህ አካባቢ የዲፕሎማቶች ሰፈር በጣም ብዙ ኤምባሲዎች ያሉበት አካባቢ በመሆኑ ለኢንቨስትመንትም ለመኖሪያ ቤትም እጅግ ተመራጭ የሆነ አካባቢ ነው ማለት ነው። በአሁኑ ሰዓት ቢያከራዩት በወር ከ$3500 በላይ የሚያገኙበት ቦታ ነው ማለት ነው። እዚህ አፓርትመንት ላይ የቤት ባለቤት ሲሆኑ የሚያገኟቸው ጥቅሞች ጂምናዚየሞች አሉ፣ እጅግ በጣም ሰፋፊ የሆኑ ፓርኪንጎች አሉ፣ 15 ሊፍቶች አሉ። ሌላ ደግሞ ምንድነው 24 ሰዓት ደህንነቱ የተጠበቀ እንዲሆን ሲሲቲቪ ካሜራ የተገጠመለት። ከነዚህ አገልግሎቶች በተጨማሪ 5ኛ ጋር ሪክሬሽን ሴንተሮች አሉ፣ መሰብሰቢያ አዳራሾችም አሉ ማለት ነው። ባያችሁት ነገር ደስተኛ እንደሆናችሁ በጣም እርግጠኛ ነኝ። ለበለጠ መረጃ እንዲሁም ቢሮአችን ጎራ ለማለት ከታች ባስቀመጥንላችሁ ስልክ ቁጥር እየደወላችሁ ቀጠሮ በማስያዝ ቢሮአችን መምጣት ትችላላችሁ። እንዲሁም በእነዚህ ቁጥሮች በዋትስአፕ እና ቴሌግራም ኮንታክት ማድረግ ትችላላችሁ። እናመሰግናለን።